ቀድሞ ያውቃል የኔ ነሽ ያልክ ውስጥም ልቤን የጣልኩበት እግዚአብሔር ነው። ያኔ በችግር ቀን ስደግፈኝ ሳለቅስ እንባዬን ያበስክልኝ የቀኖች አባት እግዚአብሔር ነው። ሰው ሳያውቅ ቀድሞ ያውቅ አትፍራ ልጅህ የኔ ነሽ ያልክ ውስጥም ልቤን የጣልኩበት እግዚአብሔር ነው። ያኔ በችግር ቀን ስደግፈኝ ሳለቅስ እንባዬን ያበስክልኝ የቀኖች አባት እግዚአብሔር ነው። ይሆናል አሳቡስ ማን ይቃወማል? በጸሎት ውስጥ ስንሆን ይላል በሚል የእግዚአብሔርን ቃል ማለት ነው ሼር አድርጋችሁ ነበረ። ይሄንን ቪዲዮ ሳለቅ በሚያ ከዛ እያነበብኩኝ ነበረ ያቆምኩት ማለት ነው። ምክንያቱም ደቂቃ እንደዛ ማለት ነው። ስለዚህ የቀረውን አነባለሁ ማለት ነው። በዚህ አንደኛ ሳሙኤል ምዕራፍ 2 ከቁጥር 1 እያነበብኩኝ ነበረ። በዛ ነው የቀጥላለሁ ኢየሱስ ክርስቶስን ላምብ ሐና ስትጸልይ እንዲህ አለች፣ ልቤም በእግዚአብሔር ጸና፣ ቀንዴም በእግዚአብሔር ከፍ ከፍ አለ፣ አፌም በጠላቶቼ ላይ ተከፈተ፣ በመዳኔም ደስ ብሎኛል። ሃሌሉያ! በመዳኔ ደስ ብሎኛል። የደስታ ምንጭ እግዚአብሔር ነው። እንደ እግዚአብሔር ቅዱስ የለምና እንደ አምላካችን ጻድቅ የለምና ካንተም በቀር ቅዱስ የለም። አትተባዩ፣ በኩራትም አትናገሩ፣ እግዚአብሔር አዋቂ ነውና እግዚአብሔር ስራውን የሚመዝን ነውና ከአፋችሁ የኩራት ነገር አይወጣም። የኃያልን ቀስ ሰብረዋልና ደካማዎችም በኃይል ታጠቁ። ጠግቦ የነበረው እንጀራ አጡ፣ ተርቦ የነበረው ከእራብ አረፈ። መካኒቱም 7 ወለደችላት፣ ብዙ የወለደችላት ደክማለች። እግዚአብሔር ይገድላል ያድናል፣ ወደ ሲኦልም ያወርዳል ያወጣል። እግዚአብሔር ድሃውን ያደርጋል፣ ባለጠጋውን ያደርጋል፣ ያዋርዳል፣ ደግሞም ከፍ ከፍ ያደርጋል። ከሕዝብም መካኒትም ጋራ ያስቀምጣቸው ዘንድ የክብርን ዙፋንን ያስወርሳቸው ዘንድ ችግረኞችን ከመሬት ያነሳል። ሃሌሉያ! ምስኪኑንም ከጉድፍ ያነሳል። የምድርንም መሰረቶች የእግዚአብሔር ናቸውና በእርሱም ላይ ዓለምን አደረገው። እርሱ የቅዱሳን እግርን ይጠብቃል። ኃጢአት ግን ዝም በለው በጨለማ ዝም ቢለው በጨለማ ይቀመጣል። ሰው በኃይል አይበረታምና ከእግዚአብሔር ጋር የሚጣሉ ይደርቃል። ጌታ ኢየሱስ ይባረክ። አያችሁ፣ ከእግዚአብሔር ጋር የሚጣሉ ይደርቃል። ሰው
በራሱ ኃይል በራሱ ጉልበት በራሱ አቅም ሊበራታ አይችልም በፍጹም። የምንቆመው የምንንቀሳቀሰው የምናስበው በእግዚአብሔር እርዳታ ነው ማለት ነው። እግዚአብሔር አምላክ ለኛ አቅም ጉልበት ስለሆነልን ማለት ነው። ጠባቂ ስለሆነ ማለት ነው። ረዳት ስለሆነ ማለት ነው። እረኛ ስለሆነ ማለት ነው። ኢየሱስ ለዘላለም ጌታ ኢየሱስ ተባረከ። ስለዚህ ይሄንን ቃል በተመገበን ሰዓት ይሄ ቃልን ባነበበን ሰዓት ከእግዚአብሔር ጋር እንድንታረቅ ኃጢአቱን እንድንንቅ ኃጢአቱን እንድንጠይፍ ንስሐ እንድንገባ ያደርጋል ማለት ነው። ይሄ ቃል ማለት ነው። እንደ ቃሉ እንደ እግዚአብሔር ትእዛዙ ኖረናል ብዬ አይደለም። ነገር ግን በቻለንበት በእግዚአብሔር ፊት መሆን ድል አለ። በእግዚአብሔር ፊት መኖር አለ። በእግዚአብሔር ፊት መሆን በረከት አለ። በእግዚአብሔር ፊት መሆን እረፍት አለ፣ ደስታ አለ ማለት ነው። ስለዚህ ወገኖች ዛሬም የማይሆንበት ህብረት ውስጥ የማይሆንበት መንደር ውስጥ የማይሆንበት ነገር ውስጥ ገብተን አንጨነቅ፣ ራሳችን አናጨናንቅ። እግዚአብሔር አምላክ መልካም ነው። ቀድሞ ያውቀዋል። ሊገድል ይችላል፣ ሊያኖር ይችላል፣ ወደ ሲኦል ሊያወርድ ይችላል፣ ሊያወጣ ይችላል፣ ሊያድን እግዚአብሔር አምላክ ሁሉ ማድረግ አቅም አለ፣ ሁሉ ማድረግ ጉልበት አለ፣ ሁሉ ማድረግ ኃይል አለ፣ ሁሉ ማድረግ ይችላል፣ ቁልፍ አለ። ሁሉን ትተን በእግዚአብሔር ፊት ብንሆን፣ ሁሉን ትተን የቅዱሱን አምላክን ፊት መፈለግ፣ ሁሉን ትተን ለሱ መገዛት ለኛ ክብር አለ ማለት ነው። ለሰው ልጅ ክብር አለ። ክብራችን ኢየሱስ፣ ሞገሳችን ኢየሱስ፣ ደስታችን ኢየሱስ። የደስታ ምንጭ እሱ ነው። የሰላም ምንጭ እሱ ነው ማለት ነው። ስለዚህ ወደ እግዚአብሔር ተጠጉ። ትላንትም እግዚአብሔር አምላክ በሰጣው እድሜ ላይ እግዚአብሔር አምላክ በሰጣው ቀናት ላይ እግዚአብሔር አምላክ በሰጣው ወራት ላይ እግዚአብሔር አምላክ በሰጣ ሰላም ላይ እግዚአብሔርን አገልግሉ። አንተ ፍቃድ በእኔ ላይ ይሁን ብሎ አንተ ካልክ ሁሉ ማድረግ ትችላለህና አድርግ ብሎ በእግዚአብሔር ፊት ወድቆ እኔ የሚያመልከው አምላክ ባያድን በሰው እጅ የተቀረጸ ምስል ላይ አልሰግድም እምቢ ብሎ ሌላ አማልክትን እምቢ ብሎ ሌላ ኃያላንን እምቢ ብሎ ሌላ ነገሩን እምቢ ብሎ የሚያታልል ነፍስን የሚያታልል ከእግዚአብሔር ሐሳብ ከእግዚአብሔር ዓላማ ከእግዚአብሔር አጀንዳ ሊያወጣ የሚመጣውን እምቢ ብሎ በእግዚአብሔር ላይ ተደግፎ ተጠባብቆ ያገለገሉና የኖሩ ነፍሱን ዓለም ከሚለው ሰይጣን ከሚለው ስጋ ከሚለው ማስመለጥ ችለዋል ማለት ነው። ዛሬም ማስመለጥ የምትችሉ ዛሬም ማስመለጥ የምንችለው በእግዚአብሔር ፊት እና በእግዚአብሔር ፊት ስንሆን ብቻ ነው ማለት ነው። መካን አንቺ እንዲህ ነው ብሎ ሰዎች ብዙ ነገር ሊያወራ ይችላል በቃል ላይ ባይኖርም በዚህ ጊዜ ላይ እንግዲህ በዚህ እኛም ባለንንበት ጊዜ ላይ ብዙ አሁን ያልወለዱት ያላገቡትን ብዙ ጫና እንደሚበዛ በሱ ላይ ጫና በስቶ ሊሆን ይችላል። ግን እግዚአብሔር አምላክ ስም እየተመሰገነና እየተባረከ የሷ ዓላማ ግን ይህ አይደለም። እግዚአብሔር አምላክ ይሰጣል ብላ በእግዚአብሔር ፊት ሁሌም በእንባ በእግዚአብሔር ፊት ሁሌም በጸሎት ነበረች። እግዚአብሔር አምላክ ግን አላሳፈረም። ኢየሱስ ለዘላለም ጌታ ነው። በእግዚአብሔር ፊት ውደቅ። እግዚአብሔር አምላክ አያሳፍርም። በእግዚአብሔር ፊት ውደቅ። እግዚአብሔር አምላክ አያሳፍርም። በእግዚአብሔር እግር ስር ውደቅ። እግዚአብሔር አምላክ አያሳፍርም። ይሄ አያሳፍርም። ወንድሜ አያሳፍረንም። እግዚአብሔር አምላክ የምናመልከው አምላክ ከሁሉ በላይ ነው። ስለዚህ እግዚአብሔር አዋቂ ነው አለች ሐና። እግዚአብሔር አምላክ አዋቂ እንደሆነ እሱ ቅዱስ እንደሆነ መስክሪ። በቤትሽ ላይ በልብሽ ላይ በጋዳሽ ላይ መስክሪ። እግዚአብሔር አምላክ ባንቺ ህይወት ይደሰታል። እግዚአብሔር አምላክ
ያን አንቺ የምትሄጂበት የምታደርገው እግዚአብሔርን ደስ ካሰኘ እግዚአብሔር አምላክ በቤትሽ ላይ ሁሌም ደስ የሚያሰኛ ነገር ነው የሚያደርገው ማለት ነው። ስለዚህ እግዚአብሔር አምላክ ሁሉ የሚችል አምላክ ነው። ፊቱን ፈልጉ፣ ፊቱን እንፈልግ። እግዚአብሔር አዋቂ ነው። ከእግዚአብሔር ጋር የሚጣላው እንደሚደርቅ ነው የእግዚአብሔር ቃል የሚናገረው። እድሜም የለም። ስለዚህ ወገኖቼ የእግዚአብሔርን ፊት እንፈልግ ከእግዚአብሔር ጋር